የተከበራችሁ አድማጮቻችን የምትመለከቱ ሁሉ እግዚአብሔር ይባርካችሁ ማለት እወዳለሁ። በክፍል 1 ዛሬ ጥር 1 5ኛ ወር 2018 ነው። ከትላንትና ወዲያ ነው ገናን ያከበርነው ወይም ደግሞ የልደቱን በዓል ያከበርነው እና ብዙ ሰው የሚያልፍ አይመስለውም፣ ግን አለፈ። ከማለፍ ጋር ተያይዘን ከሚጠፋ ነገር ጋር ተያይዘን የማይጠፋውና የማያልፈው እንድንመርጥ ተነጋገር። በክፍል 2 ደግሞ አሁንም እንነጋገርበት ሐሳብ ብዙ ሰው አሁን ያለንበት የገና ሰሞን ላይ ነው። ትዝታው አለቀቀንም። ሁላችንን በመልካም ጎኑ አይልቀቀን፣ በአዎንታዊ ጎኑ አይልቀቀን። ጥሩ ነው መታሰቢያው። በመጥፎ ጎኑ ግን ወዳጆቼ ከኛ ይራቅ እና የብዙ ሰው ትዝታ በዓሉ ነው። የብዙ ሰው ሐሳብ በዓሉ ነው። ግን አንድ ነገር ደግሞ ማወቅ አለብን። ሁሉ ነገር ኃላፊና ጠፊ መሆኑን ማወቅና መዘጋጀት ብቻ ሳይሆን አሁን ክርስቶስ ኢየሱስ የት ነው ያለው? መጽሐፍ ቅዱስ የምታነቡ ቴዎሎጂ ኮሌጅ የተማራችሁ የዳናችሁ ቅዱሳን ሁሉ ክርስቶስ ኢየሱስ የት እንዳለ ማወቅ አያቅተንም። ግን ሁሉንም ሰው እንደኛ ልንቆጥር አይገባም። መጽሐፍ ቅዱስ የማያነቡ ሰዎች ሊኖሩ ይችላሉ። እንዲያነቡ ጌታ ይርዳቸው እና የልደት በዓሉን ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ብለን ሕፃንነቱን የተወለደውን በግርግም አክብረን ሳንጨርስ ወዳጆቼ በሰማይ መኖሩን እንድናውቅ ያስፈልጋል። ባለፈውም ብያለሁ፣ ጌታ በሰጠኝ ዕድሜ ከዚህ በኋላ በር በከፈተልኝ ሁሉ ሙሉ ኢየሱስ ክርስቶስ ስዕል እንዲኖረኝ፣ ስዕል እንዲኖራችሁ ክርስቶስ እንደተሰቀለ ሆኖ በእናንተ እስኪሳል ድረስ ምጥ ይዞኛል አይደል ያለው ጳውሎስ። ጥሩ ሰዓሊ አይደለ? ወዳጆቼ ኢየሱስ ክርስቶስ እንዲሳል ያስፈልጋል። ግን ምኑ ሙሉ ምን ማለት ነው? ሙሉ ማለት ኢየሱስ ክርስቶስ ሕፃን ሆኖ ከመወለዱ በፊት በአብ ዘንድ ነበረ፣ በሰማይ ነበረ። ቅድመ ልደት ሕልውናውን እናየዋለን። ኢየሱስ ክርስቶስ ከአብ የወጣ እንደሆነ፣ ኢየሱስ ክርስቶስ ከሰማይ የወረደ እንደሆነ፣ ኢየሱስ ክርስቶስ የተገለጠ እንደሆነ እናየዋለን። ኢየሱስ ክርስቶስ አሁን የት ነው ያለው? በአብ ቀኝ በሰማይ ነው ያለው። ወዳጆቼ ተወለደ ሕፃን፣ ቤተ መቅደስ ሄደ፣ እነ ስምዖን አቀፉት፣ እነ ሐና መጠባበቁን አወቁ፣ አደገ፣ አገለገለ፣ ታምራት አደረገ። ማየት የተሳናቸው አዩ፣ መስማት የተሳናቸው ሰሙ፣ መራመድ የተሳናቸው ተራመዱ፣ ሙታን ተነሱ፣ ታምራት ተደረገ። መከራ ስለኔና ስለ እናንተ ተቀበለ። አሁን ቀጣይ ወደፊት የምናከብረው ፋሲካ ደግሞ ይመጣል። ጌታ ያድርሰን። ካልመጣ ወዳጆቼ በሦስተኛው ቀን ከሙታን ተነሳ፣ ወደ አብ በአብ ቀኝ አረገ፣ በአብ ቀኝ ተቀመጠ። ቅርታ ሐዋርያት ሥራ ምዕራፍ 1 ላይ እንደዛ ነው የሚለው። ስለምን ትኩር ብላችሁ ትመለከታላችሁ አሏቸው ሐዋርያትን። እንዲህ ሲሄድ ያያችሁት እንዲሁ ይመጣል፣ በሄደበት አኳኋን ይመጣል፣ የወጉትም ያዩታል። የወጉት ዋይ ዋይ ይላሉ። አሁን ዋይ ዋይ እንዳትል ዛሬ አንድ ምስጢር ልነግርህ ነው። ኢየሱስ ክርስቶስ ቤት ነው ያለው። ሕፃን ሆኖ አልቀረም። ወዳጆቼ የሕፃንነት ወራት ላይ እንዳትቀሩ ነው። ክርስቶስ ኢየሱስ በአብ ቀኝ ነው አሁን ያለው። ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ሲሰብክ የእስራኤል ሰዎች ሆይ፣ የኢትዮጵያ ሰዎች ሆይ፣ የዓለም ሰዎች ሆይ፣ የአፍሪካ ሰዎች ሆይ ይህንን ቃል ስሙ።
ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራት፣ በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ጴጥሮስ የተወለደ ሰው ነበር አይልም። ልክ ነው፣ ተወልዷል። መወለዱ ግን መገለጥ ነው ብለናል ብዙ ጊዜ። ቴዎፋኒ፣ እግዚአብሔር ቴዎስ፣ ፋናይ መገለጥ ነው። የተገለጠ እግዚአብሔር ነው ኢየሱስ። ለእናንተ የተገለጠ ሰው ነበር አለ። ስለዚህ ኢየሱስ ክርስቶስ የተወለደ ነው፣ ግን ደግሞ የተገለጠ ነው ወዳጆቼ። እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። አየህ፣ ኢየሱስ ተወልዶ አልቀረም፣ ተገደለ፣ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላልና፣ ዳዊት ራሱን ወክሎ ጌታን ሁል ጊዜ በፊት ያየሁት እንዳልታወክ በቀኜ ነውና፣ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞ ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና። ክርስቶስ ኢየሱስ ወደ ሲኦል አልወረደም፣ ወርዷል። ብዙ አከራካሪ ነው። ደግሞ ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና። ቅዱስህንም መበስበስ ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወከኝ፣ ከፊት ጋር ደስታን ትሞላብኛለህ። ወንድሞቹ ስለ አባቶች አለቃ ስለ ዳዊት እንደ ሞተ ዳዊት ሞቷል፣ እንደ ተቀበረ ተቀብሯል። ለእናንተ በግልጥ እናገር ዘንድ ፍቀዱልኝ፣ መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ፣ ዳዊት ስለ ራሱ የተናገረው ስለ ክርስቶስ ነው። አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውን መበስበስን እንዳላየ ተናገረ። ይህን ኢየሱስን ሃሌሉያ እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን፣ የትንሣኤው ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና። ኢየሱስ አሁን የት ነው ያለው? በእግዚአብሔር ቀኝ ከፍ ከፍ ብሎ። ክብር ለኢየሱስ ይሁን። በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ የእናንተውን የምታዩትን የምትሰሙትን አፈሰሰው። እኔ እንዴት ይሻላችኋል? እኔ ካልሄድኩ አጽናኙ አይመጣም። እሱ በመጣ ጊዜ ዓለምን ስለ ሦስት ነገር ይወቅሳል ያለው አፈሰሰው። ዳዊት ወደ ሰማያት አልወጣም፣ ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግርህን መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። ኢየሱስ ክርስቶስ አሁን ያለው የት ነው? በእግዚአብሔር ቀኝ ተቀብሎ። ወዳጆቼ ሰማይ ተቀብሎት እዛው ሐዋርያ ሥራ ምዕራፍ 3 ቁጥር 21 ላይ እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል። ኢየሱስ ክርስቶስን ሰማይ እንኳን ደህና ብሎ ተቀበለው። ለምን? መጀመሪያ የነበረው ሰማይ ስለነበረ። በፊት ወደ ነበረበት ስታዩ ሲወጣ ብታዩ አላቸው ዮሐንስ 6 ላይ ኢየሱስ ወደ ሰማይ የወጣው ያረገው ቀድሞ ወደ ነበረበት በክብሩ ወደ ነበረበት ወደ ሰማይ ነው። በሰማይ ነበር፣ መጣ፣ ተገለጠ፣ ተወለደ፣ ወደ ሰማይ ምን አለ? ወጣ። ሙሉ ኢየሱስ ይሄ ነው። ኢየሱስ ቤት ነው ያለው? በእግዚአብሔር ቀኝ ቆሞ። ሮሜ 8:34 የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በአብ ቀኝ ያለው ስለኛ የሚማልደው ኢየሱስ ክርስቶስ ነው። ለምንድን ነው ኢየሱስ ክርስቶስ አሁን በሰማይ ያለው? ለኛ ሊማልድ እናየዋለን። ለምንድን ነው ኢየሱስ ክርስቶስ በሰማይ ያለው? ምን እየሰራ ነው አምላካችን ኢየሱስ? ምን እያደረገ ነው? ምን እየከወነ ነው? ስፍራ እያዘጋጀልን፣ ስፍራ እያዘጋጀልሽ። ለዚህ ስፍራ ታዲያ ለመብቃት ባለፈው ስለ መንግሥተ ሰማይ ሰብኬያለሁ። ብዙዎች ሰብከዋል። በእኔ እመኑ፣ በአባቴም እመኑ። በሰማይ ነው ያለው ኢየሱስ ክርስቶስ።
በእግዚአብሔር ቀኝ ነው ያለው። የሞተው ይልቁንም ከሙታን የተነሳው ስለኛ የሚማልደው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በየት ነው ያለው? በሰማይ ብርሃን ውስጥ። ሐዋርያት 9:3-6 አንብቡት። በሰማይ ማንም ሊቀርበው በማይችል ብርሃን ይኖራል እግዚአብሔር። ምን እየሰራ? በሰማይ ሰማያዊቱን መቅደስ እያገለገለ አሁንም በስራ ላይ ነው። ምን እየሰራ እንደሆነ እናየዋለን። ግን መታወቅ ያለበት ሕፃን ሆኖ አልቀረም፣ ተወልዶ አልቀረም። ወዳጆቼ ኢየሱስ ክርስቶስ በአብ ቀኝ ነው ያለው። ሙሉ ስዕል ማለት ይሄ ነው። ሙሉ ኢየሱስ ማለት ይሄ ነው። በሰማይ ሰማያዊቱን መቅደስ እያገለገለ ዕብራውያን 8:1-5 ኢየሱስ ክርስቶስ በየት ነው ያለው? አሁን እኔና እናንተ በምንነጋገርበት በዚህ ሰዓት የክብርና የምስጋና ዘውድ ጭኖ በአባቱ ቀኝ የምስጋና ዘውድ። ትዝ ይላችኋል ዮሐንስ ላይ 24ቱ ሽማግሌዎች እየሰገዱለት ቅዱስ 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 የሰራዊት ጌታ እያሉ አላፋት መላእክት እየሰገዱለት። ኢየሱስ ቤት ነው ያለው? በአብ ቀኝ። ሕፃንነቱን መወለዱን ገና ሳንጨርስ፣ አዎ የክብርና የምስጋና ዘውድ ተጭኖ የክብር ዘውድ ጭኗል። የምስጋና ዘውድ ጭኖ ነው ያለው ወዳጄ። ኢየሱስ ቤት ነው ያለው? በእግዚአብሔር ቀኝ ተቀምጦ፣ በዙፋን ላይ ተቀምጦ በቀድሞ ክብሩ ተዋርዶ በመጣበት አይደለም። ከእግዚአብሔር ጋር ሲኖር ሳለ፣ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መቀማትን መተካከል እንደሚገባ ነገር አልቆጠረውም። የባሪያን መልክ ይዞ ራሱን ባዶ አደረገ፣ ለመስቀል ሞት የታዘዘ ሆነ። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም በላይ የሆነውን ስም ሰጠው። በሰማይና በምድር ያሉት ለዚህ ስም ይንበረከኩለት ዘንድ። አሁን ለዚህ ስም ነው የምንበረከከው፣ በሰማይና በምድር ያለ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ቤት ነው ያለው። አሁን በዚህ ሰዓት በእግዚአብሔር ዙፋን በቀድሞ ክብሩ በእግዚአብሔር ቀኝ ተቀምጦ በእግዚአብሔር ቀኝ ምን እየሰራ ምን እያደረገ? የኔ አባት ድፍረት አይደለም ወዳጆቼ። በእርሱ ለሚያምኑት አዲስ ሕይወትን እየሰጠ አሁን አዲስ ሕይወት ሊሰጥህ በሰማይ ጥሪ እያቀረበልህ ነው። በሰዎች ውስጥ ሆኖ በእኔ ውስጥ ሆኖ እያቀረበልህ ነው። ከዚህ ከጽዮን ከተማ የወንጌል አገልግሎት ሰራዊት ዓለም አቀፍ ቤተ ክርስቲያን ጥሪ እያቀረበልህ ነው። በአብ ቀኝ ነው ያለው፣ በአባቱ ቀኝ ነው ያለው። ሕይወት ሊሰጥህ ጥሪ እያቀረበልህ ነው። ሕይወት ትፈልጋለህ? በእርሱ ለሚያምኑት አዲስ ሕይወት ይሰጣል። ኢየሱስ ምን እያደረገ ነው? ምን እየሰራ ነው? ክርስቶስ ቤተ ክርስቲያን የአካሉ ራስ ሆና ይሰራል። የቤተ ክርስቲያን ራስ ሆኖ እየሰራ ነው ለቅዱሳን ለሚያምኑት። ክርስቶስ ራስ በመሆኑ በአካሉ ልዩ ልዩ ስራዎችን እያከናወነ በዳግም ምጽአቱ የእስራኤል ማዕዘን ራስ ሆኖ የሁሉም አማኞች ራስ ሆኖ የሙሽራይቱ ቤተ ክርስቲያን ራስ ሆኖ በሰማይና በምድር ያለውን ሁሉ ራስ ሆኖ የሁሉም ራስና ፈጣሪ ሆኖ አሁን እየሰራ ነው። ምን እየሰራ? የበጎች መልካም እረኛ ሆኖ አሁን እረኛ ነው ኢየሱስ ክርስቶስ። እኛን ይጠብቃል። እረኛ ሆኖ ምን እየሰራ? በሰማይ እውነተኛ የወይን ግንድ በመሆን ቅርንጫፎቹን እያለመለመ እኔ ወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ቅርንጫፍ በወይኑ ግንድ ባይኖር ምንም ሊያደርግ እንዳይቻለው እንዲሁ እናንተ በእኔ ባትሆኑ ምንም ልታደርጉ አትችሉም እያለ በስራ ላይ ነው።
በሕንፃው ላይ የማዕዘን ራስ ድንጋይ ሆኖ እየሰራ ነው። በምድር ስራው ብቻ አይደለም ያለቀው ወዳጆች። ልክ ነው፣ ተፈጸመ ብሏል። ግን ክርስቶስ አሁንም በስራ ላይ ነው። ምክንያቱም አማኞች አሏ፣ ቅዱሳን አሏ፣ አልተነጠቅንማ፣ አለና፣ በምድር ላይ አለና። ያላመኑ ሰዎች አሏ። ክርስቶስ ሉዓላዊ ሊቀ ካህን ሆኖ እየሰራ አለ። አሁን በሰማይ ነው ያለው። ሊቀ ካህን ሆኖ እየሰራ ነው። ከአሁን በፊት ሊቀ ካህን ኢየሱስ ክርስቶስ በሚል ስብከት ብዙ ስለ ሊቀ ክህነቱ ብቻ ሰብኬአለሁ። ክርስቶስ ኢየሱስ በአብ ቀኝ ሆኖ እየማለደ ሮሜ 8:34 ላይ ጸሎታችንን እየመለሰ አሁን የምንጸልየውን ጸሎት ይመልሳል። ወዳጆቼ ክርስቶስ ኢየሱስ በአብ ቀኝ ነው። ምን እየሰራ? አማኞችን በመንፈስ ቅዱስ እየሞላ እያጠመቀ። የማያምኑ ሰዎች አዲስ ሕይወት ይሰጣል፣ ይወቅሳል። በመንፈስ ቅዱስ ደግሞ ምን ይላል? ያጠምቃል። ኢየሱስ ክርስቶስ ዛሬም ለአማኞች መንፈሳዊ ስጦታን ይሰጣል። ለምን? ምርኮን ማረከ። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ስጦታን ሰጠስ። አንዳንዶች ሐዋርያት፣ ነቢያት፣ አስተማሪዎች፣ ወንጌላውያን፣ እረኞች እንዲሆኑ ሰጠ ይላል። ዛሬም የመንፈስ ቅዱስን ስጦታ እየሰጠ። ነገር ግን ኢየሱስ ክርስቶስ ወደ ላይ በወጣ ጊዜ ከአብ ተልኮ መጣ፣ እናየዋለን። ከአብ ወጣ፣ እናየዋለን። ተላከ፣ እናየዋለን። ነገር ግን ወጣ። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ስጦታ ለሰዎች ወጣ። ምን እያደረገ? አሁን ቤተ ክርስቲያንን እያነጸ። ወዳጆቼ አሁን ክርስቶስ ኢየሱስ በየት ነው ያለው? በአብ ቀኝ። ምን እየሰራ? ላማኞችም ላላማኞችም ስራውን ምን እያለ እየሰራ። ወደፊትስ ምን ይሆናል? ኢየሱስ ክርስቶስ ይመጣል። መጣ፣ ተወለደ፣ አደገ፣ ወጣ። ተመልከቱ፣ ወጣ፣ መጣ፣ ወጣ፣ ወደ ላይ ወጣ። በጥቅስ አስደግፈን እናየዋለን። አሁን ደግሞ ይመጣል። ሁለት ጊዜ ነው የመጣው፣ ሶስት ጊዜ ነው የመጣው የሚባሉ ክርክሮች አሉ። የመጀመሪያው እንደመጣ ግን በጥቅስ አስደግፈን እናያለን። እንደወጣም በጥቅስ አስደግፈን እናያለን። እንደሚመጣም በጥቅስ አስደግፈን እናያለን። ወደፊት ኢየሱስ ክርስቶስ ምን ይሆናል? በእግዚአብሔር ትእዛዝ፣ በመላእክት አለቃ፣ በእግዚአብሔር መለከት ከሰማይ ይወርዳል። አሁን ያለው በአብ ቀኝ አይደል? ነገር ግን በእግዚአብሔር ትእዛዝ አሁንም እግዚአብሔር ያዘዋል። ወጥቼ መጥቻለሁ እንዳለ በእግዚአብሔር ትእዛዝ፣ በመላእክት አለቃ፣ በእግዚአብሔር መለከት ከሰማይ ይወርዳል። አሁን ሲወርድ ግን እንደመወለዱ አይደለም። አሁን ለውርደት አይደለም። አሁን ለመከራ አይደለም። አሁን ለመገረፍ ለስቃይ አይደለም። ወዳጆቼ በክብር በእግዚአብሔር መላእክት ከሰማይ ይወርዳል። አንደኛ ተሰሎንቄ 4:16፣ አንደኛ ቆሮንቶስ 15፣ ማቴዎስ 16:27 ላይ ይወርዳል። ወደፊት ምን ይሆናል? ከዚች ደቂቃና ሰዓት ጀምሮ ከደመና ጋር ይመጣል። ሃሌሉያ! አይታችሁታል ፊልሙን። የክርስቶስ ኢየሱስን የምጽአቱን ፊልም፣ የመጨረሻው ዘመን ምጽአቱን ፊልም አይታችሁታል። ከደመና ጋር ይመጣል። አሁን ቤት እንዳላየን በሰማይ እንዳለ ምን እየሰራ እንደሆነ አየን። ወደፊትስ ምን ይሆናል? በእግዚአብሔር ትእዛዝ፣ በመላእክትም አለቃ፣ በእግዚአብሔር መለከት ከሰማይ ይወርዳል። ከደመና ጋር ይመጣል። ዓይንም ሁሉ የወጉትም ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ዛሬ አንድ መልእክት የምትሰሙኝ የምታዩኝ፣ ዋይ ዋይ እንዳትሉ።
ምድርን ውደቂብኝ እንዳትሉ፣ መሄጃ እንዳታጡ፣ እንዳይጨንቃችሁ፣ ገሃነም እሳት እንዳትገቡ እድል አለ ዛሬ። ምን አይነት እድል? ንስሐ የመግባት እድል። ምን አይነት እድል? በክርስቶስ የማመን እድል። ምን አይነት እድል? ክርስቶስን የመቀበል እድል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። ለምን ዋይ ዋይ ትላለህ? ደስ እያለ ሂድ እንጂ፣ ተነጠቅ እንጂ፣ የበጉን ሰርግ ራት ብላ እንጂ፣ የሺህ ዓመት መንግሥት ንገስ እንጂ፣ ከዘላለም ፍርድ አድማ አምልጥ እንጂ፣ አዲስ ሰማይና አዲስ ምድር መንግሥተ ሰማይ ግባ እንጂ። እድል እያለ ላንተ ሞቶ ላንተ ተቀብሮ ላንተ ተነስቶ ለፍርድ ይመጣል። ሳይፈረድብህ ዋይ ዋይ ሳትል ደስ እያለህ ልሄድ፣ ከክርስቶስ ጋር ልኖር ናፍቃለሁ፣ እጅግ የሚበልጥ የሚሻል ነው እያልክ ውሰደኝ እያልክ እየናፈክ እያስቸኮልክ ከደመና ጋር ይመጣል። ዓይንም የወጉትም ያዩታል። ራእይ 1:7 ቲቶ 2:11-15 ዮሐንስ 14 ላይ ኢየሱስ ክርስቶስ ወደፊት ምን ይሆናል? ይመጣል። ለምን ይመጣል? ከዚህ ዓለም ጣጣ ሊገላግለን፣ ከዚህ ዓለም መከራ፣ ከዚህ ዓለም ድካም፣ ከዚህ ዓለም ፈተና፣ ከዚህ ዓለም ጤና ማጣት፣ ከዚህ ዓለም ቀውስ፣ ከዚህ ዓለም ምስቅልቅል፣ በቋንቋ ሊገለጽ ከማይችለው ከዚህ ምድር ውጣ ውረድ ሊገላግለን፣ ማራናታ ገላግለናና። ግን ተዘጋጃ፣ የባሰ ነዋ። በጣም የሚገርመው የሁለት ዓለም ስደተኛ ነዋ የምትሆነው። በዚህ ምድርም ተሰቃይተህ ተቃጥለህ ቃተህ በዛኛውም ዓለም ሲኦል ገብተህ እንዴት ይሆናል? ለምን ይሆናል? ቀላል ነገር እያለ ከእውቀት ያለፈ ንስሐ መግባት ተግባራዊ ማድረግ እያለ ልምምድ እያለ ኤክሰርሳይስ ማድረግ እያለ ከዚህ ዓለም ጣጣ ውረድ ሊገላግል ይመጣል። የታመማችሁ የምትሰቃዩ፣ በሆስፒታል ያላችሁ፣ የተለያየ ችግር የደረሰባችሁ መጽናናትን እንደ ራሔል እምቢ አላችሁ። 2000 ሕፃናት በታረዱ ጊዜ ራሔል አለቀሰች። ስለ ልጆቿ መጽናናትን እምቢ አለች። የሉምና መጽናናት ያቃታችሁ ሰዎች በክፍል 1 እንግዶችና መጻተኞች እንደሆናችሁ ወቁ። አሁን ደግሞ መጥቶ ይወስደናል፣ መጥቶ ይገላግለናል። ያልፋል። ይሄም ለምን ይመጣል? ሊገላግለን። ለምን ይመጣል? ሊያሳርፈን። ለምን ይመጣል? እንባዎቻችንን ከዓይኖቻችን ሊያብስ። ለምን ይመጣል? የተዋጀነውን ሊሰበስብ። መሰብሰብ ትፈልጋለህ? ወደ ጌታ መሄድ ትፈልጋለህ? ወደ መንግሥተ ሰማይ። አሁን ንስሐ ግባ። ደጋግመን ነው ጥሪ የምናቀርበው። ወደ ጌታ እስክንሄድ በተሰጠን እድል ሁሉ ሌላ ስብከት የለማ። ከኢየሱስ በቀር እንደተሰቀለ ሆኖ ሌላ ነገር እንዳላውቅ ቀርጬ ነበር አላ። አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን እንሰብካለን አላ። ሌላ ምን ስብከት አለ ወዳጄ? መወለዱን፣ ማደጉን፣ መከራ መቀበሉን፣ መሞቱን፣ ለፍርድ መምጣቱን፣ አሁን በአብ ቀኝ መሆኑን እንሰብካለን። ሊገላግለን ይመጣል። ሊያሳርፈን ይመጣል። ሊወስደን ይመጣል። ሁለተኛ እመጣለሁ፣ እወስዳችኋለሁ፣ እኔ ባለሁበት እናንተ ትሆናላችሁ። አባዬ እንናፍቃለን። ጌታ ኢየሱስ እንናፍቃለን። ጌታ መንፈስ ቅዱስ እንናፍቃለን። እግዚአብሔር እንናፍቃለን። ከስብከት ያለፈ እንናፍቃለን። አሳርፈን። እኔ ባለሁበት እናንተ ልትሆኑ። ሊገላግለን ብቻ አይደለም፣ ሊያሳርፈን ብቻ አይደለም፣ እሱ ባለበት እንሆናለን። የእግዚአብሔር ድንኳን በሰዎች መካከል ያድራል። ወይ ያብቃችሁ። እንድትበቁ ነው ጸሎቴ። ኢየሱስ ክርስቶስ አሁን የት ነው ያለው?
በአብ ቀኝ ምን እየሰራ እኔና እናንተን እየጠበቀ ሕይወት እየሰጠ እረኛ ሆኖ ወደፊት ምን ይሆናል? ይመጣል። በመላእክት አለቃ ትእዛዝ ይመጣል። ከሰማይ ይወርዳል። ስለዚህ ኢየሱስ ክርስቶስ ብዙ ሰዎች ይቅርታ የገና ትዝታ ላይ እንዳሉ እዛው ልጅነቱ ላይ እንዳይቆዩ ሕፃን ሆኖ ባለበት እንዳይቆዩ በአብ ቀኝ ነው። ይመጣል ኢየሱስ። ለምን ሲባል ኢየሱስ ክርስቶስ ዘለዓለማዊ ነው ወዳጆቼ። መነሻ የለውም፣ መድረሻ የለውም፣ መጀመሪያ የለውም፣ መጨረሻ የለውም። ኢየሱስ ክርስቶስ ዘለዓለማዊ ነው። ዕብራውያን 7:3 ላይ ሕፃንነቱ ላይ ያላችሁ፣ ልጅነቱ ላይ ያላችሁ ወዳጆቼ፣ ልደቱ ላይ ያላችሁ ወዳጆቼ ዕብራውያን 7:3 እንዲህ ይላል፣ አባትና እናት የትውልድ ቁጥርም የሉትም። ባለፈው ከመልከ ጼዴቅ ጋር ኢየሱስን እያወዳደርኩ ዕብራውያን 7 ላይ ዕብራውያን 8:9 ላይ ያለውን 1-2 ሙሉ ስብከት ሰብኬያለሁ። የዩቲዩብ ቻናሉን ማየት ትችላላችሁ። አንጾኪያ ሚኒስትሪ ሚዲያ የሚለውን ማየት ትችላላችሁ። አባትና እናት የትውልድም ቁጥር የሉትም። እንዴትና አባትና እናት የሉትም? ዮሴፍና ማርያም አባትና እናቱ አይደሉም እንዴ? ካንቺ የሚወለደው ቅዱስ ነው ተብሎ የለ እንዴ? ከመንፈስ ቅዱስ ነው የጸነሰው ተብሎ የለ እንዴ? ዮሴፍ እንዳይተዋት እንዴት አባትና እናት የለው? ወዳጆቼ እግዚአብሔር ጥንት ከእግዚአብሔር እንደተወለደ የሰው ልጅ እንደሆነ አይተናል። የሰው ልጅ ብቻ አይደለም፣ የእግዚአብሔር ልጅ ብቻ አይደለም። ኢየሱስ ክርስቶስ ዘለዓለማዊ ነው። መነሻና መድረሻ የለው። ከዚህ ጀመረ እዚህ ጋር ያልቃል አይባልም። የትውልድ ቁጥር የሉትም። ለዘመኑ ጥንት ለኢየሱስ ክርስቶስ ዘመን ጥንት ለዘመኑ ጥንት ለሕይወቱም ፍጻሜ የለውም። ለዘመኑ ጥንት ለሕይወቱ ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ኢየሱስ ክርስቶስ ዘላለማዊ ነው። ለዘመኑ ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ሚክያስ 5:2 አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኝ ዘንድ ታናሽ ነሽ፣ ካንቺ ግን አወጣጡ ኢየሱስ ከይሁዳ ቤተልሔም የወጣ ነው። የተወለደው በይሁዳ ቤተልሔም አይደለ? አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ ከአእላፋት መላእክት ትሆኚ ዘንድ ታናሽ ነሽ፣ ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ኢየሱስ ከቀድሞ ጀምሮ ነው። ኢየሱስ ከዘላለም የሆነ ነው። ከቤተልሔም ይወለድ እንጂ በግርግም ይወለድ እንጂ ኢየሱስ ዘላለማዊ ነው። ሰው ብቻ እንደሆነ የምታስቡ፣ አምላክ እንደሆነ የማይታያችሁ፣ አምላክ እንደሆነ ብቻ የምታስቡ፣ ሰው እንደሆነ የማይታያችሁ፣ ፍጹም አምላክ እንደሆነ ፍጹም ሰው እንደሆነ እነዚህ ሁለት ክፍሎች በደንብ ያሳያሉ። አወጣጡ ከቀድሞ ጀምሮ ከቀድሞ ነው። አየህ፣ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛልና ኢየሱስ የወጣ ነው። ኢየሱስ የተገለጠ ነው። ዮሐንስ 12 እንግዲህ ሕዝቡ እኛስ ክርስቶስ ለዘላለም እንዲሆን ከሕጉ ሰምተናል አሉ ራሳቸው። ሮሜ 9 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። አየኸው፣ የመጣ ነው፣ የተወለደ ብቻ አይደለም። ከእነርሱም ክርስቶስ በሥጋ መጣ።
እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። በስጋ ይምጣ እንጂ በስጋ ይወለድ እንጂ በስጋ ይገለጥ እንጂ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። የተባረከ አምላክ ነው።